የተወዳጁ የእንግሊዝ ፕሪሚየር ሊግ አስገራሚ ፍጻሜ የሻምፒዮኖቹ ደማቅ ዋንጫ ስነ ስርዓትና ከመድፈኞቹ በኩል የተሰሙት ድምጾች ላለመውረድ ሲደረግ የነበረው የትንቅንቅ ጉዞ መጨረሻ የአውሮፓ መድረክ ላይ የተደረጉት ፍልሚያዎች የቴሪ ሄነሪንና የኬቨን ደ ብሩይኔን የአሲስት ሪከርድ ለመስበር የተደረገው ጥረትና ስኬት የፔፕ ጋርዲዮላ የመጨረሻ አሳዛኝ ስንብት የበርናንዶ ሲልቫ የጆንስ የሮበርትሰንና የመሐመድ ሳላህ በእንባ የታጀበ መለያየት የመጨረሻዎቹ ሰዓታት አስጨናቂም አስደሳችም ቅጽበቶች በተወዳጁ ሊግ የመጨረሻ ምሽትና ጠቅላላ ቁጥራዊ መረጃዎች አርሰናልን ያነገሰው የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን በትላንትናው ዕለት ፍጻሜውን አግኝቷል። ዓለም በአንድ ልብ መክሮ በአንድ ምላስ ተናግሮ በፍቅር የሚወደው የእንግሊዝ ፕሪሚየር ሊግ የእግር ኳስ መድረክ ማነህ ባለወር ማነህ ባለተራ ብሎ እኔ አለሁ ላለው የዓለም ዋንጫ ጽዋውን አስረክቦ ለጊዜው ተሰናብቷል። ታላቋ ብሪታንያ ለራሷ ብዙ ነገር ስታመቻች ለዓለም ሕዝብ ደግሞ ትልቅ ደስታን በምን መልኩ ልስጠው ብላ አስባና አሰላስላ እግር ኳስን መረጠች። በዚህም መላውን ዓለም እያዝናናች በአንድ ጎተራ ውስጥ ከተተችው። ጎተራው ውስጥ ግን ሰውና ኳስ ብቻ ሳይሆን ሰላም፣ ፍቅር፣ ደስታ፣ አንድነትና ውበትም አለ። መከፋት፣ መደሰት፣ መሸነፍ፣ ማሸነፍ ጭምር እኒህ የህይወት ሰበዞች በዚያ ጎተራ ውስጥ አብረው ናቸው። እንግሊዝ ሁሉን ነገሯን የምታሳይበትና የምትታይበት የህይወትን ገጽ የምታስመለክትበት መስኮቷ ወይም መስታወቷ ተወዳጁ ሊጓ ነው። ይህ ሊጓ የዓለምን አይኖች ስቦ ልቦቻቸውን ወጥሮ ስሜቶቻቸውንም ቋጥሮ ለዓመት የሚጠጉ ወራቶችን ብድግ ቁጭ ሲያደርግ ከርሞ መቋጫውን አግኝቷል። የመጨረሻ ማብቂያውም የመድፉን መንደር ሰዎች በረዥሙ እፎይ ብለው እንዲተነፍሱ በደስታ ክንፍ አውጥተው እንዲንሳፈፉ ማዕበል ፈጥረው ዓለምን እንዲያጨናንቁ ፈቅዷል። የሊጉ ውድድሮች ማብቂያ ፊሽካው ሲነፋ የመድፉ ሰራዊት በከፍተኛ ጥረት ተጋድሎና መስዋዕትነት የተገኘውን ዋንጫ በሴልኸርስት ስቴዲየም አጣጥመውታል። ቀደም ብሎ ሻምፒዮንነቱን ያረጋግጠው የሰሜን ለንደኑ ክለብ አርሰናል ዋንጫውን መረከብ ቻለ። ዓለምም አብሯቸው በደስታ ሰከረም። የፕሪሚየር ሊጉ የውድድር ዓመት ሲጠናቀቅ ኤርሊንግ ሃላንድ በ27 ጎሎች የፕሪሚየር ሊጉ ኮከብ ግባግቢ በመሆን የወርቅ ጫማውን መውሰድ ቻለ። የመድፈኞቹ ግብ ጠባቂ ዴቪድ ራያ በ19 ጨዋታዎች ግብ ሳይቆጠርበት በመውጣት የወርቅ ጓንት አሸናፊ ሆነ። እንዲሁም የክለቡን የቀድሞ ግብ ጠባቂያቸውን ሪካርድ መጋራት ቻለ። ብሩኖ ፈርናንዴዝ 21 ለግብ የሆኑ ኳሶችን ለቡድን አጋሮቹ አመቻችቶ በማቀበል የቴሪ ሄነሪና የኬቨን ደ ብሩይኔን ሪካርድ በመስበር ቀዳሚ ሆነ። አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አስቶን ቪላና ሊቨርፑል ለቀጣይ ሻምፒዮንስ ሊግ መድረክ መብቃታቸውን አረጋገጡ። በሌላ በኩል ሰንደርላንድና በርንማውዝ ለዩሮፓ ሊግ፣ ብራይተን ደግሞ ለኮንፈረንስ ሊግ ማለፍ ችለዋል። የምዕራብ ለንደኑ ክለብ ቼልሲ ደግሞ በቀጣይ ዓመት ከአውሮፓ መድረክ ተሳትፎ ውጭ ሲሆን ዌስትሃም ዩናይትድ፣ ወልብስና በርንሌይ ወደ ሻምፒዮንሺፕ ወርደዋል። እነሱን ተክተው ኮቨንተሪ ሲቲ፣ ኢፕስዊች ታውንና ሃል ሲቲ ወደ ፕሪሚየር ሊጉ ማደጋቸውን አረጋግጠዋል። የፕሪሚየር ሊጉ ክለቦች በዘንድሮ የውድድር ዓመት ባጠናቀቁበት ደረጃ መሰረት ዳጎስ ያለ ገንዘብ ወደ ካዝናቸው አስገብተዋል። የፕሪሚየር ሊጉ ሻምፒዮን አርሰናል 198.7 ሚሊዮን ዩሮ ወደ ካዝናው በማስገባት ቀዳሚው የፕሪሚየር ሊጉም የአውሮፓም ክለብ ነው። ማንቸስተር ሲቲ በበኩሉ 192.5 ሚሊዮን ዩሮ ወደ ካዝናው አስገብተዋል። ማንቸስተር ዩናይትድ 191.5 ሚሊዮን ዩሮ፣ አስቶን ቪላ 182.6 ሚሊዮን ዩሮ፣ ሊቨርፑል 181.8 ሚሊዮን ዩሮ፣ በርንማውዝ 170.5 ሚሊዮን ዩሮ፣ ሰንደርላንድ 168.2 ሚሊዮን ዩሮ፣ ቼልሲ 162.6 ሚሊዮን ዩሮ፣ ብራይተን 161.6 ሚሊዮን ዩሮ፣ ብሬንትፎርድ 161.5 ሚሊዮን ዩሮ፣ ፉልሃም 155.2 ሚሊዮን ዩሮ፣ ኒውካስትል ዩናይትድ 154.5 ሚሊዮን ዩሮ፣ ኤቨርተን 147.7 ሚሊዮን ዩሮ፣ ሊድስ ዩናይትድ 144.5 ሚሊዮን ዩሮ፣ ክሪስታል ፓላስ 137.5 ሚሊዮን ዩሮ፣ ኖቲንጋም ፎረስት 137.1 ሚሊዮን ዩሮ ወደ ካዝናው ሲያስገባም ከመውረድ ለጥቂት የተረፈው የሰሜን ለንደኑ ክለብ ቶተንሃም ሆትስፐር በበኩሉ 135.8 ሚሊዮን ዩሮ ወደ ካዝናው አስገብቷል። መውረዳቸውን ያረጋገጡት ዌስትሃም ዩናይትድ፣ በርንሌይና ወልብስም እንደዚሁ ከሊጉ ሞቅ ያለ ገንዘብ ተረክበው ወደ ታችኛው ሊግ ወርደዋል። ዌስትሃም ዩናይትድ 128.6 ሚሊዮን ዩሮ፣ በርንሌይ 118.1 ሚሊዮን ዩሮ እንዲሁም ወልብስ 117.7 ሚሊዮን ዩሮ ከሊጉ በመረከብ ወደ ታችኛው ሊግ ወርደዋል። እነዚህ የእንግሊዝ ፕሪሚየር ሊግ ወራጅ ቀጠና ክለቦች ያገኙት ገንዘብም በስፔን ላ ሊጋ ሻምፒዮን የሆነው ባርሴሎና ካገኘው ገንዘብ የተሻለ ነው። የውድድር ዓመቱ ሻምፒዮን አርሰናል በዘንድሮ የውድድር ዓመት ከአውሮፓ ክለቦች ሁሉ ላቅ ያለ
ከፍተኛውን ገንዘብ ወደ ካዝናው ከማስገባቱ በተጨማሪ በውድድር ዓመቱ ያስመዘገባቸው ቁጥራዊ መረጃዎች እጅግ አስደናቂ ናቸው። ከፍተኛውን ነጥብ ያስመዘገበ 85 ነጥብ፣ ብዙ ጨዋታ ያሸነፈ 26፣ ብዙ ክሊንሺት ያስመዘገበ 19፣ ብዙ የግብ ልዩነት ያለው 44፣ ብዙ ተከታታይ ክሊንሺት ያስመዘገበ ወይም ለተከታታይ 4 ጨዋታዎች ግብ ያልተቆጠረበት፣ ብዙ ግቦችን ከቆሙ ኳሶች ያስቆጠረ 23፣ ጥቂት ሽንፈት ብቻ ያስመዘገበ 5፣ ጥቂት ግብ የተቆጠረበት 27፣ ጥቂት የቢጫ ካርድ የተመለከተ 51፣ ምንም ቀይ ካርድ ያልተመለከተና ምንም ፍጹም ቅጣት ምት ያልተቆጠረበት ብቸኛው ክለብ ነው አርሰናል። የእንግሊዝ ፕሪሚየር ሊግ መቋጫውን ሲያገኝ ከሻምፒዮኖቹ በኩል እንደዚሁ በርካታ ድምጾች ተሰምተዋል። የህይወትን መውደቅ መነሳት፣ ማሸነፍና መሸነፍ፣ የተስፋ አለመቁረጥን ፍሬ፣ የልፋትን ዋጋ የማግኘት አይቀሬነትን ኑረውና አልፈውበት ያስመለከቱን መድፈኞቹ ምንም ቢናገሩ ያምርባቸዋል የተባሉበትን አስተያየቶች ከድሉ በኋላ ማጋራት ችለዋል። ምን አሉ ይሆን? ዋንጫውን ቀድሞ ከፍ ያደረገው የመድፈኞቹ አምበል ማርቲን ኦዴጋርድ በቡድኑ ኮርቻለሁ ይላል። ስሜቱን ፈጽሞ መግለጽ አልችልም የሚለው ማርቲን ኦዴጋርድ በቡድኑና ፕሪሚየር ሊጉን ባሸነፍንበት መንገድ በጣም ኮርቻለሁ፣ ስለተባሉ ነገሮች ግድ አይሰጠኝም፣ ምንም አያሳስበኝም ሲል ቡድኑ ላይ የቀረቡ ትችቶች ግድ እንደማይሰጡትና ተቀባይነት እንደሌላቸው ጭምር በሰጠው አስተያየት ገልጿል። ፈጣሪ ምስጋና ይግባው ፕሪሚየር ሊጉን አሸንፈናል የሚሉት የመድፈኞቹ ዋና አሰልጣኝ ሚካኤል አርቴታ በበኩላቸው የዋንጫ ድላቸው በጋራ የተገኘ ስኬት እንደሆነ ገልጸዋል። ተጫዋቾቹ ይሄ ደስታ ይገባቸዋል ያሉት አርቴታ እዩዋቸው አሁን እየፈነጠዙ ነው፣ ይህንን ቅጽበት ለረጅም ጊዜ ሲጠብቁ ነበር ብለዋል። አክለውም ሁሉም ሰው የዚህ ጉዞ አካል ነው፣ አስደናቂ ደጋፊዎች አሉን፣ በጋራ ዋንጫውን አሸንፈናልም ሲሉ ተደምጠዋል። ሁልጊዜ ጥርጣሬዎች እንደነበሩ የገለጹት ሚካኤል አርቴታ ፈጣሪ ይመስገን ፕሪሚየር ሊጉን አሸንፈናል ሲሉ ተሰምተዋል። የፕሪሚየር ሊጉ አሸናፊ የሆነው የአርሰናል አሰልጣኝ የሆኑት ሚካኤል አርቴታ የአውሮፓ ሻምፒዮን መሆን እንደሚፈልጉም ጭምር ገልጿል። ቀጣይ አንድ ሌላ ጨዋታ ካሸነፍን የአውሮፓ ሻምፒዮን መሆን እንችላለን የሚሉት ሚካኤል አርቴታ ለፍጻሜው ከነገ ጀምሮ መዘጋጀት እንጀምራለን፣ ሻምፒዮንስ ሊጉን አሸንፈን በክለቡ አዲስ ምዕራፍ ለመክፈት ጓጉተናልም ብለዋል። አክለውም የሚሰማኝን ስሜት ለመግለጽ እቸግራለሁ፣ ብዙ ደስታና ስሜታዊነት እንዲሁም ኩራት በውስጤ ይመላለሳል ያሉ ሲሆን ሻምፒዮንስ ሊጉን እናሳካለን፣ እንደምናደርገው አምናለሁም ይላሉ የሻምፒዮኖቹ አለቃ ሚካኤል አርቴታ። አንዱ ኢላማችን ገና ይቀራል ሲሉ የተደመጡት ደግሞ የአርሰናል እግር ኳስ ክለብ ባለቤት የሆኑት ክሮንኬ ናቸው። ክለቡ ለኛ ትልቅ ትርጉም አለው ሲሉ ከድሉ በኋላ ለስካይ ስፖርት የተናገሩት ባለሀብቱም ከዓላማችን አንዱን አሳክተነዋል፣ ነገር ግን ገና አንዱ ዓላማ ይቀረናል ሲሉ ተሰምተዋል። አክለውም ከነገ ጀምሮ ለአውሮፓ ሻምፒዮንስ ሊግ ፍጻሜ ስራችንን እንጀምራለን፣ በሁሉም በኩል ኢንቨስት አድርገናል፣ ይህን ክለብ እንወደዋለን፣ አሁንም ድጋፋችን ይቀጥላል፣ ስራችን ነገ ይቀጥላል ሲሉ ነበር ክሮንኬ አስተያየታቸውን የሰጡት። ጥቁር አዝሙድ እየተባለ በደጋፊው ዘንድ የሚሞካሸውና እጅግ ተወዳጅ ተጫዋች የሆነው ቡካዮ ሳካ በበኩሉ አርሰናል ላይ ሲያፌዙ ይከፋኝ ነበር በማለት በክለቡ ላይ በሚሰነዘሩ ትችቶች ምክንያት ያሳለፈውን መጥፎ ጊዜ ይናገራል። የመድፈኞቹ አይነኬ ተጫዋች ቡካዮ ሳካ በተለይ ቡድናቸው በማንቸስተር ሲቲ ከተሸነፈ በኋላ በቁጭት መፋለሙን ተናግሯል። ሳካ አክሎም በማንቸስተር ሲቲ ከተሸነፍን በኋላ 5 ጨዋታ ይቀረናል፣ በአሁኑ በፍጹም አሳልፈን ዋንጫውን አንሰጣቸውም ብለን ተነጋግረን ነበርም ብሏል። አክሎም ሰዎች በአርሰናል ላይ ሲያፌዙ ስሰማ በጣም አዝንና ይከፋኝ ነበር ሲል አስተያየቱን ሰጥቷል። ዴክላን ራይስ በበኩሉ አሁን ሻምፒዮኖች ነን፣ አሰልጣኙ ዛሬ ተዝናኖ ከነገ ጀምሮ ለፍጻሜው እንዘጋጃለን ብሎ አሳውቆናል ሲል ራይስ ጨምሮ ተናግሯል። በውድድሩ ነቢይ መሆኑ የቃጣውና በማንቸስተር ሲቲ በተሸነፉበት ጨዋታ ማብቂያ ላይ ሁሉም ተጫዋቾች ተስፋ በቆረጡበት ቅጽበት እሱ ግን ኢትስ ኖት ደን እያለ ነበር። አላበቃም ገና ነው አላቸው። በእርግጥም ገና ነበር። ኢትስ ኖት ደን። ለአራት ዋንጫ የተጠበቀው ቡድኑ በአንድ ሳምንት ሁለቱን ማለትም የኤፍኤና የካራባኦ ካፕ ዋንጫዎችን ተነጥቆ ለሊጉ ዋንጫም የፔፕ ጋርዲዮላው አይምሬው ቡድን ጋር እየተፎካከረ ከኋላ ተደርሶባቸው ዓለም ሁሉ በቃ አለቀላቸው አበቃላቸው ድሮማ እንጂ አይሚዚዎቹ መቼ ነው የምትሞሸሩት ኧረ መቼም እያለ ብዙ ሲያፌዝ በተጨነቀ በተጠበበ ተስፋ ለመቁረጥ የተቃረበ እምባ ያቀረረ ፊታቸውን ለዓለም ሕዝብ አጋኖ ለማሳየት ካሜራ የደቀኑ ትልልቅ ሚዲያዎች አሰፍስፈው እያለ ራይስ ግን አላለቀም እያለ ነበር ለቡድን
ለአጋሮቹና ለአምበሉም ሳይቀር ለደጋፊዎችም ጭምር ተስፋ የሰጠው ትልቅነት በስነ ልቦና ጠንካራ አይደሉም እያሉ ባፌዙባቸው በነዛ ናቂና አጣጣይ ተጋጣሚዎቻቸው በተረቱበት ጨዋታ ሽንፈትን ባለመቀበል ተስፋ ባለመቁረጥና እንደገና በመሞከር መልሶ መርታት በመጨረሻም ኢትስ ደን አለ ራይስ አሁን አልቋል አለ። ዋንጫውን በእጃቸው ማስገባታቸውን ካረጋገጡ በኋላ መድፈኞቹ አደረጉት። ዋንጫውን ስመው ከፍ አደረጉት። አርሰናል የፕሪሚየር ሊጉን ዋንጫ ከፍ ያደረገበት ስነ ስርዓት ያገኘው የቀጥታ ተመልካች ብዛትም ባለፉት 2 አስርተ ዓመታት የነበረውን ሪከርድ መስበር ችሏል። ይህም 7.2 ሚሊዮን ተመልካች ያገኘ ሲሆን ለንጽጽር ባሳለፍነው ዓመት ሊቨርፑል በአንፊልድ ዋንጫውን ሲያነሳ 3 ሚሊዮን ብቻ የቀጥታ ተመልካች ነበር ያገኘው። መድፈኞቹ ከሻምፒዮንነታቸው በተጨማሪ ሌላ ሪከርዶችንም እየሰበሩ ነው። እነሱ አሁንም ገና አለ ገና ሻምፒዮንስ ሊጉም አለ ገና እያሉ ነው። በታሪካቸው ለመጀመሪያ ጊዜ የሻምፒዮንስ ሊጉን ዋንጫ ያሳኩት ይሆን? የአምናውን ሻምፒዮን ፓሪስ ሴን ዠርመንን ይረቱት ይሆን? ጊዜ እስኪያሳየን አብሮ ያቆየን እያልኩ ዝግጅቴን ልቋጭ። መኮንን አልማው ነበርኩ። የነገ ሰው ይበለን።